በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ ባለ አንድ መኝታ 6 ሚሊዮን የነበረውን በ4.2 ሚሊዮን ብር፣ ባለ 2 መኝታ 10 ሚሊዮን የነበረውን በ7 ሚሊዮን ብር፣ ባለ 3 መኝታ 16 ሚሊዮን የነበረውን በ11 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን ከ2.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። እስራኤል ሊባኖስ ውስጥ በፈጸመችው ጥቃት 14 ሰዎች ተገድለዋል ተባለ። በሩሲያ ቁጥጥር ስር ባሉ የዩክሬን ግዛቶች በተሰነዘሩ ተከታታይ ጥቃቶች 16 ሰዎች መገደላቸውን የኪቭ ባለስልጣናት ይፋ አድርገዋል። ሄዝቦላ ከታጣቂ ቡድንነቱ ባለፈ በመላው ዓለም የተዘረጋና በቢሊዮን የሚቆጠር ዶላር የሚያንቀሳቅስ የወንጀል ድርጅት ሆኗልም ተብሏል። ሩሲያ በዩክሬን ጦርነት ለተሰለፉ የሰሜን ኮሪያ ወታደሮች የክብር ሜዳሊያ አበርክታለችም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። እስራኤል ሊባኖስ ውስጥ በፈጸመችው ጥቃት 14 ሰዎች መገደላቸው ተሰምቷል። እስራኤል ትላንት እሁድ ሊባኖስ ውስጥ በፈጸመችው ጥቃት 14 ሰዎች ሲገደሉ 2 ህጻናትና 2 ሴቶችን ጨምሮ 37 ሰዎች ደግሞ መጎዳታቸውን የአገሪቱ ጤና ሚኒስቴር ይፋ አድርጓል። የደረሰው ጉዳት ከመገለጹ አስቀድሞ የእስራኤል ጦር ቃል አቀባይ በተለያዩ የደቡብ ሊባኖሳዊ መንደሮች የሚገኙ ነዋሪዎች ለቀው እንዲወጡ አስጠንቅቀው ነበር ተብሏል። ነዋሪዎች በአፋጣኝ መውጣት እንዳለባቸው የሚያስጠነቅቅ መልእክት ጻፈው ጦሩ እዚያው መቆየት ህይወታቸውን አደጋ ላይ እንደሚጥለው ገልጾ ነበር ነው የተባለው። የእስራኤል ጦር ከቆይታ በኋላ የሂዝቦላ ወታደሮችና የእስራኤል መከላከያ ሰራዊት ወታደሮች ላይ ጥቃት ለመፈጸም ይውላሉ ያላቸው የደቡብ ሊባኖስ ስፍራዎችን በከባድ መሳሪያና የአየር ጥቃት መምታቱን አስታውቋል። ሂዝቦላ በፈጸመው ጥቃት የ19 ዓመት የእስራኤል ወታደር መገደሉንና 6 ሰዎች መቁሰላቸውንም ገልጿል። እስራኤልና ሊባኖስ ለ3 ሳምንት የሚቆይ ተኩስ አቁም ተግባራዊ እንዲሆን ባለፈው ሳምንት ሐሙስ ዕለት መስማማታቸው አይዘነጋም። ይህ ስምምነት በየትኛውም ጊዜ ራሷን ከታቀደ አይቀሬና ቀጣይነት ያለው ጥቃት ለመከላከል አስፈላጊውን እርምጃ በሙሉ የመውሰድ መብትን ለእስራኤል ሰጥቷል። ተኩስ አቁሙ ተግባራዊ መሆን ከጀመረ አንስቶ እስራኤልና ሂዝቦላ አንዳቸው ሌላኛቸውን ስምምነት በመጣስ ይካሰሳሉ ሲል ቢቢሲ ዘግቧል። 14 ሰዎችን ከገደለው ጥቃት አስቀድሞ ቅዳሜ ዕለትም የእስራኤል ጦር የሂዝቦላ ወታደራዊ ይዞታዎች ባላቸው ስፍራዎች ላይ ጥቃት አድርሷል። ጦሩ ይህንን ጥቃት የፈጸመው በኢራን የሚደገፈው ሂዝቦላ 2 ፈንጂ የተሸከሙ ድሮኖችን ወደ እስራኤል አስወንጭፏል በሚል ነው። ቅዳሜ ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ የአገሪቱ ጦር ሊባኖስ ውስጥ የሚገኙ የሂዝቦላ ኢላማዎችን በኃይለኛው እንዲያጠቁ ትዕዛዝ ሰጥተዋል። በዚሁ ዕለት ደቡባዊ ሊባኖስ ውስጥ በተፈጸሙ ጥቃቶች 6 ሰዎችም መገደላቸው ይታወሳል። በሩሲያ ቁጥጥር ስር ባሉ የዩክሬን ግዛቶች በተሰነዘሩ ተከታታይ ጥቃቶች ቢያንስ 16 ሰዎች መገደላቸው ተነገረ። ይህ ጥቃት የተፈጸመው የቼርኖቤል የኒውክሌር አደጋ 40ኛ ዓመት መታሰቢያ በዋለበት ወቅት ነው ተብሏል። የቼርኖቤል አደጋ 40ኛ ዓመት መታሰቢያ ጦርነቱ 4 ዓመታትን ባለፈበት በዚህ ወቅት በኒውክሌር ደህንነት ላይ አዲስ ስጋት እንዲያገረሽ አድርጓል የሚል መረጃም ተጋርቷል። በዩክሬን ዲኒፕሮ ከተማ ላይ ሩሲያ በፈጸመችው የድሮንና የሚሳኤል ጥቃት የሟቾች ቁጥር ወደ 9 ከፍ ብሏል። በሌላ በኩል በሩሲያ ቁጥጥር ስር በምትገኘው የክሪሚያ የወደብ ከተማ ዩክሬን በሰነዘረችው የድሮን ጥቃት 1 ሰው መገደሉን የሩሲያ ባለስልጣናት ተናግረዋል። ሩሲያ በፈረንጆቹ 2014 በቁጥጥሯ ስር ያዋለቻት ክሪሚያ በምዕራባውያን ዘንድ በህገወጥ መንገድ እንደተያዘች የምትቆጠር ሲሆን አሁን ላለው ጦርነት እንደ ዋና የጦር ሰፈርና የማከፋፈያ ማዕከል እያገለገለች ትገኛለች። የዩክሬን ጦር ኃይሎች በሩሲያ ግዛት ውስጥ ዘልቀው በመግባትም የነዳጅ ማጣሪያ ፋብሪካ ላይ ጥቃት መፈጸማቸውን አስታውቋል።
ሄዝቦላ ከታጣቂ ቡድንነቱ ባለፈ በመላው ዓለም የተዘረጋና በቢሊዮን የሚቆጠር ዶላር የሚያንቀሳቅስ የወንጀል ድርጅት ሆኗል ተባለም። ሄዝቦላ በደቡብ አሜሪካ ከሚገኙ የአደንዛዥ እጽ ካርቴሎች ጋር ጥብቅ ግንኙነት እንዳለው ጀሩሳሌም ፖስት ዘግቧል። በተለይም በብራዚል፣ አርጀንቲናና ፓራጓይ በሚገናኙበት የድንበር ቀጠና ላይ በመመሸግ ኮኬን ወደ አውሮፓና መካከለኛው ምስራቅ በማሰራጨት ከፍተኛ ገቢ ያገኛል ተብሏል። ቡድኑ በአውሮፓ ውስጥ ያገለገሉ መኪኖችን በመሸጥ እና በሌሎች የንግድ ስሞች ሽፋን ከህገወጥ ድርጊቶች ገንዘብ እንደሚያገኝ ዘገባው አትቷል። ኦፕሬሽን ሲዳር የተሰኘው የአውሮፓ የህግ አስከባሪዎች እርምጃ ለዚህ ትልቅ ማሳያ መሆኑን ያክላል። በምዕራብ አፍሪካ የሚገኘውን የአልማዝ ንግድ በመጠቀምና በሊባኖሳውያን ዲያስፖራዎች መረብ አማካኝነት ቡድኑ ለጦር መሳሪያ መግዣ የሚሆን ጥሬ ገንዘብ እንደሚያመነጭ በተለያዩ የምርመራ ዘገባዎች ተመላክቷል። ጀሩሳሌም ፖስት እንደሚለው ኢራን ለቡድኑ የምታደርገው ድጋፍ የሚተላለፈው በህጋዊ የባንክ ስርዓት ሲሆን በእነዚህ ውስብስብ የወንጀል መረቦችና በድብቅ የገንዘብ ዝውውር አማካኝነት ነው። እንደ ጀሩሳሌም ፖስት ዘገባ ከሆነም ሄዝቦላ በመንግስት ውስጥ ያለ ሌላ መንግስት ብቻ ሳይሆን ዓለም አቀፍ ደህንነትን አደጋ ላይ የሚጥልና በህገወጥ የንግድ እንቅስቃሴዎች የሚደገፍ ዓለም አቀፍ የወንጀል ቡድን ሆኖ ተገኝቷል። ኦማን ከቴህራን ጋር በሆርሙዝ ላይ ባላቸው የጋራ ኃላፊነት ላይ መነጋገራቸውን አስታወቀች። የኢራን የውጭ ጉዳይ ሚኒስትር ወደ ሩሲያ ከማምራታቸው በፊት ትላንት እሁድ ኦማን ደርሰው ከአገሪቱ መሪና ውጭ ጉዳይ ሚኒስትር ጋር መወያየታቸው ታውቋል። የኦማን ውጭ ጉዳይ ሚኒስትር በኤክስ ገጻቸው ላይ ከአባስ አራክቺ ጋር በሆርሙዝ ወሽመጥ ዙሪያ ጥሩ ውይይት ማድረጋቸውን ጽፈዋል። አክለውም ሁለቱ የውጭ ጉዳይ ሚኒስትሮች በወሽመጡ ላይ ለዓለም አቀፉ ማህበረሰብ ስለሚኖር የጋራ ኃላፊነት እንዲሁም ለረጅም ጊዜ መንቀሳቀሻ አጥተው ለተቀመጡ ባህርተኞች ስለሚደረግ አስቸኳይ የሰብአዊ እርዳታ መነጋገራቸውን ይፋ አድርገዋል። የኢራን ከፍተኛ ዲፕሎማት ኦማን በክብር ተቀብላ ስላስተናገደችን እናመሰግናለን ብለዋል። አራክቺ በማህበራዊ ሚዲያ ልጥፋቸው ላይ ንግግራቸው ቁልፍ በሆነው የሆርሙዝ ወሽመጥ የመርከቦች እንቅስቃሴ ደህንነቱ የተጠበቀ እንዲሆን መነጋገራቸውን አንስተዋል። ሩሲያ በዩክሬን ጦርነት ለተሳተፉ የሰሜን ኮሪያ ወታደሮች የክብር ሜዳሊያ ሸለመች። የሩሲያ ፌዴሬሽን በዩክሬን ጦርነት ቀጠና ውስጥ በተለያዩ ወታደራዊ ግዳጆች ላይ ለተሳተፉ የሰሜን ኮሪያ ወታደሮች የክብር ሜዳሊያ ማበረከቷ ተሰምቷል። ይህ በሞስኮ የተወሰደው እርምጃ በሩሲያና በሰሜን ኮሪያ መካከል ያለው ወታደራዊ ትብብር ከጊዜ ወደ ጊዜ እየጠነከረ መምጣቱን የሚያመላክት እንደሆነም ተነግሯል። የሩሲያ ባለስልጣናት ሜዳሊያውን ማበረከታቸው በሁለቱ ሀገራት መካከል ያለውን የጸና አጋርነትና የጋራ ትብብር የሚያረጋግጥ መሆኑን ገልጸዋል። ይህ የሽልማት ስነ ስርዓት በዩክሬን ግጭት ውስጥ የውጭ ሀገራት ወታደራዊ ተሳትፎ እየጨመረ መምጣቱን የሚያሳይ በመሆኑ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ትኩረትና ክትትልን እንደሚስብም ይጠበቃል። ሩሲያ በማሊ የታቀደውን ግዙፍ መፈንቅለ መንግስት ማክሸፏን ይፋ አደረገች። በምዕራባውያን የስለላ ተቋማት የሰለጠኑና ቁጥራቸው እስከ 12000 የሚደርስ የአዛዋድ ነፃ አውጪ ግንባርና የአልቃይዳ ተባባሪ ኃይሎች በማሊ መንግስት ላይ ሊያካሂዱት የነበረው የሶሪያ አይነት መፈንቅለ መንግስት በሩሲያ አፍሪካ ኮርፕስ አማካኝነት መክሸፉ ተሰምቷል። ባለፈው አርብ በኪዳልና ጋኦ ከተሞች አካባቢ በተሰነዘረው በዚህ የተቀናጀ ጥቃት ላይ የዩክሬንና የአውሮፓ ቅጥረኛ ተዋጊዎች በቀጥታ መሳተፋቸው ተነግሯል። ጥቃቱም ሲንቲጌርና ሚስትራል በተሰኙ ምዕራባውያን ሰራሽ ዘመናዊ ጦር መሳሪያዎች የታገዘ እንደነበር ወታደራዊ ክፍሉ ይፋ አድርጓል። የሩሲያ አፍሪካ ኮርፕስ ባወጣው መግለጫ ወታደሮቻቸውና መኮንኖቻቸው በምዕራባውያንና በዩክሬን አሰልጣኞች የሚመሩ የታጠቁ ቡድኖችን እቅድ በማክሸፍ የአገሪቱን የመንግስት መዋቅር ከመፍረስ ማዳን መቻላቸውን ገልጸዋል። ይህ ክስተት በአፍሪካ ምድር ላይ በምዕራባውያን እንዲሁም በምዕራባውያንና በሩሲያ መካከል ያለውን የቀዝቃዛ ጦርነት ፉክክር ወደ አዲስ ምዕራፍ ያሸጋገረው ሲሆን በማሊ ያለው ጂኦፖለቲካዊ ሁኔታ በከፍተኛ ጥንቃቄ እንደሚገኝ ዘገባዎች ጠቁመዋል። በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ ባለ አንድ መኝታ 6 ሚሊዮን የነበረውን በ4.2 ሚሊዮን ብር፣ ባለ 2 መኝታ 10 ሚሊዮን የነበረውን በ7 ሚሊዮን ብር፣ ባለ 3 መኝታ
16 ሚሊዮን የነበረውን በ11 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን ከ2.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ።